በወሎ ፋኖ በታንክና ዙ እየተዋጋ ነው ሲሉ ብርሃኑ ጁላ በከፍተኛ የጀነራሎች ስብሰባ ላይ ተናገሩ። የአገዛዙ ከፍተኛ አመራሮችን ጨምሮ ጀነራሎች የአማራ ክልል የስድስት ወር ውጊያ ግምገማ ያደረጉ ሲሆን ብርሃኑ ጁላ ካገኘነው ይልቅ ያጣነው ይበልጣል ሲሉም ተናግረዋል። ፊልድ ማርሻሉ ዙ 23 ጥሎ የሚፈረጥጥ ፈሪ ሰራዊት ፈጥረናል፣ ይህም አዋጊው ስንኩል ስለሆነ ነውም ብለዋል። ዝርዝር ይዘንበታል። ወዲህ ደግሞ በጎጃም በታንክ የተደበላለቀ ከባድ ውጊያ ሲደረግ የዘመነ ካሴ ግስሎች ድል በድል ሆነዋል። በርካታ የብልጽግና ወታደሮችም ሙትና ቁስለኛ ሆነዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል አንድ በማህበራዊ ሚዲያ እየተሰራጨ ያለ አሰቃቂ ቪዲዮን በተመለከተ ብልጽግና ጉዳዩን በፋኖ ሊያላክክ ቢሞክርም ጉዳዩ የተፈጸመው በብልጽግና ሰዎች መሆኑን ተጨባጭ ማስረጃም ደርሶናል። በማስረጃ እውነታውን እንገልጠዋለን። ወዲህ ደግሞ የማርበርግ ቫይረስ ከቁጥጥር ውጪ መሆኑ ሲነገር በቫይረሱ ምክንያት መንገድ ጭምር መዘጋቱ ተነግሯል። የሟቾች ቁጥር ሲጨምር በጂንካ የሚገኙ ማህበረሰቦች መንገድ ተዘጋብን፣ እረ ታጥረን ልናልቅ ነው ድረሱልን ብለዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የማርበርግ ቫይረስ ስርጭቱ ከታሰበው በላይ እየጨመረ ነው ተባለ። በሀገሪቱ ዋና ዋና ከተማዎች ጨምሮ በመላው ኢትዮጵያ በቫይረሱ የተያዙ ሰዎች በየቀኑ እየጨመሩ ሲሆን በቫይረሱ ተጠርጥረው መለያ የገቡ ሰዎች ቁጥር በአስደንጋጭ ሁኔታ ከእጥፍ በበለጠ ሁኔታ በድርብ እጥፍ እየጨመረ ነውም ተብሏል። በተለይ የከተማ ህዝብ ያሳየው መዘናጋት ዋጋ ሊያስከፍለው ይችላል የተባለ ሲሆን አሁን ላይ ቫይረሱ ያልታየበት ከተማ ባለመኖሩም ጥንቃቄ ጉድለት የሰው ህይወት ልታሳጣም እንደምትችል ነው የተነገረው። በተቻለ መጠን ንክኪ ካልተቀነሰ ተጋላጭ የመሆናችን እድል ሰፊ መሆኑ የተገለጸ ሲሆን መዘናጋት ዋጋ ያስከፍላልም ተብሏል። ቫይረሱ የተከሰተበት ጂንካ አካባቢ ቫይረሱ ከቁጥጥር ውጪ በመሆኑ መንግስት መንገድ መዝጋቱ ሲነገር ነዋሪዎች እያነቡ እኛ ለምን እንገለላለን? በየቀኑ ብዙ ሰው በቫይረሱ እየሞተ ነው። እረ ስለፈጠራችሁ ድረሱልን፣ መንገዱን ክፈቱልንና ንጹሃን የሆንን ራሳችንን እናድን እያሉ እየተማጸኑም ይገኛሉ። ፍትህ ለጂንካ ህዝብ፣ ፍትህ ለጂንካ ተወላጆች፣ ፍትህ እንደኔ አይነት ዛሬም ነገም ለሚሞቱ ለጂንካ ነዋሪዎች። በቀን ውስጥ 5 እና 10 ሰው እየሞቱ የምን ህይወት ነው በጂንካ ውስጥ? ለምንድነው መንገድ የሚዘጋው? ለምንድነው መንገድ እንዳሻችን ለምንድነው መቦረቅ የማንችለው? እኛ እኮ በሽታውን ፈልገን አላመጣን። እኛ እኮ በሽታውን ፈልገን አዘዘን አላመጣን። ግን ለምንድን በቀን 10 እና 5 ሰው እየሞተ መንገድ ተዘግቶ ለምንድነው ዝም የሚባለው? እኛም እኮ ሰው ነን እኮ፣ እኛም እኮ ሰው ነን። እኔ መኖር ፈልግ ነበር፣ ግን ዛሬ እንደሞት ነገ እንደሞት አልወቅም። ማን ያውቃል? አሁን ይሄን ቪዲዮ ከሰሩ በኋላም ልሞት ይችላል። እባካችሁ ይሄን ቪዲዮ ለሚመለከቱ አካል አድርሱለት እባካችሁ። እኛ እየሞትን ነው፣ እያለቅን ነው እዚህ ጋር። ይህ በእንዲህ እንዳለ በአገዛዙ ወታደሮች የተፈጸመ ግፍን እንመለከት። በ5 የአገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ ሞተ። ነፍሰ ጡሯ ሴት ራሷን ስታ ወድቃም ወታደሮቹ እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበረ ሁኔታውን በቅርብ ርቀት ሆነው የተመለከቱ ማኞች ገልጸዋል። የአስገድዶ መድፈር ድርጊቱ በአካባቢው በሌሎች ልጃገረዶች ላይም የተፈጸመ ሲሆን ነፍሰ ጡሯ ሴት ራሷን ስታ ወደ ሕክምና ከተወሰደች በኋላ በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቷም አመላክቷል። በአይነ ቡግና ወረዳ ህዳር 12 እና 13 2018 ዓ.ም በወረዳው ወደ ቅዱስ ሀርቤ ቀበሌ ያቀኑት የመከላከያ ሰራዊት አባላቱ አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ የአስገድዶ መድፈር ድርጊት መፈጸማቸውን ሚዲያችን ለማረጋገጥ ችሏል። የአስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና
የ6 ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቹ ያለ ርህራሄም እየተፈራረቁ ደፍረዋታል ነው የተባለው። ነፍሰ ጡሯ ሴት በተፈጸመባት ዘግናኝ ድርጊት ራሷን ስታ በቅዱስ አርቤ ጤና ጣቢያ ሕክምና እየተደረገላት ሲሆን በሆዷ ውስጥ የሚገኘው ጽንስ መሞቱንም የሕክምና ውጤቷ አሳይቷል ነው የተባለው። በሆዷ ውስጥ የሚገኘው በድን ጽንስ ለመውጣትና የነፍሰ ጡሯን ሕይወት ለማትረፍ የጤና ጣቢያው ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ ሆኖባቸዋል የተባለው። ወደ ላሊበላ ከተማ ለተሻለ ሕክምና እንዳትወሰድም ወታደሮቹ የተሽከርካሪ እገዳ ጥለዋል የተባለው። ነፍሰ ጡሯ ሴት ላይ የአስገድዶ መድፈር ድርጊቱን የፈጸሙት 5 የሚደርሱ የመከላከያ ሰራዊት አባላት ናቸው የተባለ ሲሆን ራሷን ስታ ወድቃም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበረ በቤት ውስጥ የነበሩ ታዳጊ ልጆች ገልጸውልናል ብለዋል ሚዲያችን ያነጋገራቸው የአካባቢው ነዋሪው። በተመሳሳይ በዚሁ 08 ቅዱስ አርቤ ቀበሌ 2 ልጃገረድ ሴቶች ብዛት ባላቸው የመከላከያ ሰራዊት አባላት የአስገድዶ መድፈር ድርጊት የተፈጸመባቸው ሲሆን ሁለቱም ለከፍተኛ የደም መፍሰስ ተጋልጠው በሕክምና ላይ እንደሚገኙ ጣቢያችን ለማረጋገጥ ችሏል። ከቅዱስ አርቤ ቀበሌ በተጨማሪም ከቅዱስ አርቤ በቅርብ ርቀት በምትገኘው በወረዳዋ ቃሮ ቀበሌ አንዲት የአባወራ ሚስት የበታች አመራር በሆኑ በሁለት ወታደሮች አስገድዶ መደፈር ድርጊት ተፈጽሞባቸዋል። የአስገድዶ መድፈር ድርጊት ተፈጽሞባቸዋል የተባለው የመከላከያ ሰራዊቱ አመራሮች ባለትዳሯ ሴት ከደፈሩ በኋላ በአንገቷ የነበረ የወርቅ ሐብልና የጣት ቀለበቷን እንዲሁም የጆሮ ጌጧን ቀምተው ወስደውባታል ነው ያሉት ሚዲያችን ያነጋገራቸው የአካባቢው ነዋሪዎች። በተጨማሪም እነዚሁ ሞራል እና ህሊና አልባ የመከላከያ ሰራዊት አባላት የወረዳው መቀመጫ በሆነችው አይና ከተማ ላይ ለአቅመ ሔዋን ያልደረሰች አንዲት ታዳጊ ልጅን እየተፈራረቁም ደፍረዋል የተባለው። ታዳጊዋ በተፈጸመባት ዘግናኝ ድርጊት ራሷን ስታ ለሕክምና ወደ አይና ጤና ጣቢያ የተወሰደች ቢሆንም ጤና ጣቢያው ከአቅሜ በላይ ነው በሚል ወደ ላሊበላ ሪፈራል የጻፈ ሲሆን ወደ ላሊበላ ለመሄድ የተሽከርካሪ እንቅስቃሴ በአገዛዙ በመታገዱ ታዳጊዋ በሞትና ሕይወት መካከል እንደምትገኝ ነው የተገለጸው። ያለፉት 2 እና 3 ቀናት ብቻ በአይና ቡግና ወረዳ በአገዛዙ ወታደሮች አስገድዶ መድፈር ድርጊት የተፈጸመባቸው ሴቶች ብዛት ከላይ ከተጠቀሰው በላይ ሊሆን እንደሚችልም ተመላክቷል። ገዢው የብልጽግና ቡድን በአማራ ክልል በሚያደርገው ውጊያ ከሚጠቀመው ድሮን፣ ጀትና ታንክ፣ መድፍ እንዲሁም ዙ 23 እና ሞርተር በተጨማሪም በጦር ሕግ ከተከለከሉ መርዛማ አሲዶች በተጨማሪም አስገድዶ መድፈርን ልክ እንደ አንድ የጦር መሳሪያ እንደሚጠቀመው ሚዲያችን ከዚህ ቀደም ባሰራጫቸው ዘገባዎቹ ማመላከቱም አይዘነጋም። አሁን በቀጥታ የብልጽግናን ድራማ እናጋልጣለን። እጅ ለመስጠትም እጅ ለመቁረጥም ለሁለት ፕሮጀክቶች አንድ ሰው የተጠቀመው የአብይ አህመድ አገዛዝ ራሱን በራሱ አጋለጠም። እንደሚታወቀው ይህንን 2 ቀን አንድ አሰቃቂ ቪዲዮ በብልጽግና የሚዲያ ሰራዊት በኩል እየተሰራጨ ይገኛል። ጉዳዩን ፋኖ ፈጸመው በሚል የፋኖን ስምም ለማጠልሸት እየተሞከረ ነው።